አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍረፍ ይበልላችሁ እና ውዶችዬ ዛሬ እስኪ ጨረቃ ፋሚሊን ለማመስገን ነው የመጣሁት። የምሬ ነውና ትለያላችሁ ወላሂ እኔ እንጃ አላቅም። የሰው ደስታ በዚህ ልክ የሚያስደስታችሁ መልካም ሰዎች እኔ እንጃ። ትናንትና በተለቀቀው ቪዲዮ ማለት ነው በጣም ብዙዎቻችሁ ምናምን በጣም ተደስታችሁ እንዳለ ቲክቶክ ቅውጥ ብሎ ምናምን አለ አይደል? እንዴት ደስ እንደሚል ድምቅ ብሎ ምናምን እና እኔ እንጃ አላቅም። በዚህ አሁን ለማሳየት ነው ሀይሚዬና ብሩኬ የመጡት ማለት ነው። የቀጣዩ ይሄ እውነተኛው ሪሊው ስንደርስ እንዴት እንደምትሆኑ እንዴት እንደምንሆን ታየኝ ማለት ነው የዛኔ ማለት ነው። እና እኔ እንጃ አላቅም፣ ብቻ ቃል የለኝም ለእናንተ። በጣም መልካም ሰዎች ናቸው፣ መልካም ልጆች ናቸው። የስደት እህቶቼ ሰላማችሁ በያላችሁበት ትርፍርፍ ብዝዝት ይበልላችሁ። ቃል የለኝም የምሬ ነው። እና በጣም የታዘብኩት ነገር ስለሆነ ነው። በጣም መልካምነታቸው የሌለ ነው። በቃ ስለነሱ ምን ያክል በቃ ከዚህ ደረጃ ደርሰው እንዴት እንደምትጓጉ ምናምን በቃ በጣም የተረዳሁበት ምናምን ነው። እና በጣም ያስደሰተኝ ነገር ግን አሁን ላይ ሁላቸውም አንድ ይሆነናል እና በጣም ደስ ይላል። ምንም አሁን ላይ እያየሁ ያለሁት ነገር በእኔ ማለት ነው የሚደርሰኝ ነገር ለእኔ አልሐምዱሊላህ ሰላም ነው ማለት እንደ በፊቱ ምናምን መናቆር ምናምን የለም አሁን ላይ እና ሰላም መሆኑ ከምንም በላይ ደግሞ በጣም ደስ ይላል። እያያችሁ ነው የእነሱም እንዴት እንደሆኑ በቃ እኛ ሰላም ስንሆን ደግሞ እነሱም እንዴት ደስተኛ እንደሚሆኑ ምናምን ሀይሚዬና ብሩኬ ማለት ነው። እና ሀይሚዬና ብሩኬ ያው ሁሌ እንዲያመሰገኑን ነው ሁሌ አንዳንድ ነገሮችን ኢቨን እኛ ራሱ እርስ በርስ እንትን ስንል ለምን እንደዚህ ምናምን ይሉናል። እና ያው ታውቃላችሁ እነሱ ብዙ ጊዜ የሚናገሩት ነገር ነው። ግን እኔ ከታዘብኩት ነገር በቃ አለ አይደል ፍቅር ስንሆን እንዴት ደስ እንደሚላያቸዋ። በፊት ግን የምሬን የሆነ ፕራንክ ሲጀምሩ ወይ የሆነ ነገር እንትን ሲሉ አለ አይደል እርስ በርስ መጣላት በቃ ወይ በሀይሚዬ ሳይድ ሆናችሁ በብሩኬ ሳይድ ሆናችሁ እርስ በርስ መጣላት ከስደት እህቶቻችሁ ጋር ምናምን ነበር እና በጣም ይደብር ነበር የዛኔ። በዛ ላይ የሚደረገው የምትናገሩት ቃላት ምናምን አንዳንዶቻችሁ ማለት ሁሉንም አይደለም በነገራችን ላይ ኢቭን የምትጣሉት ሰዎች እርስ በርስ ትንሽ ናቸው፣ የተወሰኑ ሰዎች ናቸው። እና እነሱ ራሱ አሁን ላይ ያሉበት ሁኔታ በቃ አንድ ሆነው ምናምን በብሩኬም ሳይድ በሀይሚዬም ሳይድ ያሉ ሁለቱንም በአንድ በኩል አይተው በቃ ሁለቱንም እያቀበጧቸው ምናምን ሳይ በጣም ነው ደስታ የተሰማኝ ማለት ነው። ምክንያቱም በቃ እንደዚህ ሲሆን ነው ደስ የሚለው። በቃ አሁን እንደዚህ ሲኮን ደስ አይልም? የምሬን ነው ደስ ይላል። በቃ ከዛኛው ምንድነው የምናተርፈው? ራሳችንን ወንጀል ውስጥ ማስገባት ምናምን ብዙ ነገር በቃ ምንም የምናተርፈው ነገር የለም። ከፍቅር ግን ብዙ ነገር ይገኛል እና በዚህ ማየት ትችላላችሁ ምናምን እና ኢቭን ወደፊት አሁን የሆነ ፕራንክ ይዘው ቢመጡ የሆነ ድራማ ራሱ ይዘው ቢመጡ በዚሁ ብንቀጥል ባይነኝ። አሁን አንዳንዶቻችሁ ድራማ እስከሚጀምሩ ድረስ ምናምን የምትሉ አላችሁ፣ ግን እንደዛ መሆን የለበትም። ድራማ ሲጀምሩ ደግሞ መቀየር ምናምን የለባችሁም ባይነኝ ማለት ነው። ማለት በዚሁ ብትቀጥሉ ድራማም እኮ ሲጀምሩ እነሱም እኮ ሰላም በማይሆኑበት ሰዓት እኮ እንደዚህ እኛ ፍቅር ከሆን እኮ እነሱ ጥሩ እንትን ላይ ቶሎ የመመለስ ቶሎ እንትን የማለት ባህሪ ያላቸው ገባችሁ? ክፍተታቸው እየሰፋ ምናምን አይሄድም እኛ ፍቅር ስንሆን ምናምን። በእርግጥ በእኛ አይደለም የሚመሩት፣ ግን ደግሞ የእኛም ፓወር አለው ውዶቼ፣ ፓወር አለው እዚህ ያደረስናቸው። ከምንም በላይ ደግሞ የእነሱ ጥንካሬ ነው ከምንም በላይ። ግን ደግሞ እኛም ሰፖርት እያደረግናቸው አለ አይደል አስተያየት እየሰጠን ምክር እየሰጠን ልክ እንደ ፋሚሊ እነሱም ለኛ እኛም ለነሱ እያልን አይደል እዚህ ጋር የደረስነው። ስለዚህ የኛም ደግሞ ፓወር አለ፣ አንድ የሆነ እንትን የሚፈጥረው ነገር አለ ገባችኋ? ስለዚህ ፍቅር ከምንም በላይ ፍቅር ስንሆን በጣም ደስ ይላል እና ይቀጥሉበት ነው የምላችሁ። ብቻ ግን ትናንት በጣም የታዘብኩት ነገር ወላሂ በቃ የሰው ደስታ የሚያስደስታችሁ ናቸው ሁላችሁም። ኢቭን ራሱ ድሮ እንትን ስትሉ የነበራችሁ ሰዎች ምናምን አሁን ላይ በቃ የተረዳሁት ነገር ውስጣችሁ ምንም ነገር እንትን ክፋት እንደሌለ ማለት እኔ እንጃ አላውቅም። የሰው ደስታ የሚያስደስታችሁ ናቸው በአጠቃላይ ማለት ነው። እና አንድ እንትና ማን ነው የሆነ የሚመቸኝ ልጅ አለ፣ ብዙዎቻችሁ ታውቁታላችሁ፣ ስሙ ጠፋኝ ታውቃላችሁ። አሁን ላይ ቲክታክ በጣም ለሴቶች በጣም
ጥንካሬ የሚሰጥ ምክር የሚሰጥ በጣም ጎበዝ ልጅ ነው እና እከታተለዋለሁ ብዙ ጊዜ እና በዛ ሊቭ ላይ ገብታ ምናምን ስለ ማዳም ቅመሞች ግጥም የገጠመች ልጅ ነበረች እና ግጥሟ በጣም ነው የተመቸኝ። ግን ያው ኦልሬዲ ሰምታችሁት ይሆናል ብዬ ረዝምም ስለሆነ አላመጣሁትም። ያም ብጋብዛችሁ ደስ ባለኝ ነበር ማለት ነው እና ከራሳችሁ በላይ ለሰው የምትጨነቁ የምታስቡ ናችሁ እና ፈጣሪ በያላችሁበት ሰላማችሁ ይብዛልኝ ነው የምለው እና ትለያላችሁ። የምሬን ነው። በጣም ነው እንትን ያልኩት እንዴ በቃ ሪል ቢሆንማ እኔ እንጃ አላውቅም። እኔ ራሱ ትናንትና በቃ በጣም ነው በደስታ እንትን ያልኩት ማለት ነው እና የሰርጉ ሙዚቃ ከፍቼ ኢቭን እያንጎራጎርኩ ሙዚቃ ኪችን ውስጥ ስራ ቦታዬ ጋር ምናምን እኔ ያው ኩክ ነው የማደርገው ምግብ አብሳይ ነኝ ማለት ነው እና ስራዬ እንደዛ ነው እና ኪችኑ ከቤታችን ጋር የተያያዘ አይደለም፣ ውጭ ላይ ነው እና በቃ ቤቱን ዘግቼ ምናምን ስልኬ ጋር ነው በቃ እንትን የምለው ማለት ነው። ካሜራ ምናምን አለ እኮ ግን የሆነ ለካሜራውን ብዙም ቦታ ምናምን ስለማልሰጠው መጨፈር ነው በቃ ምናምን አለ አይደለ። በጣም ነው ተዝናና የነበረው ምናምን ደስ ብሎኝ ምናምን ማለት ነውና ለዚህ ልክ ነውና ውዶችዬ በያለንበት ሁላችንም አላህ ይጠብቀን። አላህ በሰላም ላይ ገራችሁ ያብቃችሁ። ሁላችሁም ውዶችዬ በጣም ነው የምወዳችሁ። ሰላማችሁ ይብዛልን። እንደዚህ አንድነት ሲኖር ምናምን ደስ ይላል እና ሀይሚዬና ብሩኬ ደግሞ እንዴት አባታቸው እንደሚያምሩ ማሻአላ። ብቻ እኔ ስለነሱ አውርቼ አልጠግብ። ለማንኛውም መጨረሻቸውን አላህ ያሳምርልን። ሁሌም እንመርቃቸዋለን፣ ሁሌም ስለነሱ ጥሩ ነገር እናወራለን ምናምን እና አላህ ደግሞ ይሄን ነገር አይቀይረው። በቃ ሁሌም በዚሁ አብረው ያርጁ በፍቅር ነው የሚባለው እና ውዶችዬ ያለፈውን ቪዲዮ እያየሁ እና የዛኔ ብሩኬ እንዴት ፈርቶ እንደነበርና ስትሽኮረመም እንደነበረ ሀይሚዬም እንዴት ፈርታ እንደነበር ስትሽኮረመም እንደነበር ደግሞ በጣም ያስገረመ ሁለታቸውም ስጦታ ምናምን ሀይሚዬም ሳይነጋገሩ ማለት እንዴት ነው የተነጋገሩ ነው የሚመስለው። የሆነ አለ አይደል ሀይሚዬም ስጦታ ይዛ ስትመጣ ብሩኬም ስጦታ ይዞ ሲጠብቃት ምናምን እና በጣም ደስ የሚል ቪዲዮ ነበረ እና ውዶችዬ ያንን እንትን እያልኩኝ በጣም አሁን ካሉበት ነገር ኮምፔር እያደረኩ በጣም እየተገረምኩ ነበርና ውዶችዬ እንግዲህ እንደነገርኳችሁ ከዚህ በፊት አብረው ያርጁ ነው የሚባለው። ሁላችሁም በጸሎት በዱዓ እንትን ማለት ነው ልጆቹ ለቁም ነገር ደርሰው እስክናያቸው ድረስ ማለት ነው ውዶችዬ። ሌላው እንግዲህ አብርሽ ትናንትና ገረፍ አድርጌ አይቼው ነበርና እኔ በጣም ያሰቀኝ ነገር እኔ በጣም ይገርመኛል የእነ አብርሽ ድራማ ማለት ነውና ሄርሜላ የምትባለው ልጅ ደግሞ በጣም ነው ግን እኔ ምንም የማትመቸኝ ልጅ ብትኖር ማለት ነው ከመጣች ጀምሮ ምንም አልተመቸኝም። እኔ ሌላ ሚስት ካለው ወንድ ጋር የምትሆን ለድራማ ምን እንጃ ለድራማም ቢሆን በቃ እንደዚህ አልደግፈውም በቃ እና እንደነገርኳችሁ ነው። ያው አብርሽን ብዙ ጊዜ ነው ያልከታተለውም፣ ግን ያው ፐርሰናሊ እሱ ምንም የዋህና ጥሩ ልጅ ነው ያስታውቃል። ጥሩ ልጅ ነው አብርሽ፣ ለብዙ ሰው ስራ የከፈተ ልጅ ነው። ግን የሚሰራው ስራ የሚያስጠላ ነውና ማለት ድራማ የሚሰሩት ነገር ምንም በቃ አስተማሪ ያልሆነ ነገር ማለት ነው። ምንም አስተማሪ ትምህርት የሌለው ነገር ነውና ብቻ ግን ትናንት አሁን ውጡልኝ ምናምን እያለ እጇን ይዟት ምናምን ነበርና እሱን እያዩ ቲክቶክ ቆርጠው አንጥተውት እየሳኩኝ ነበርና እሷን እጇን ይዟት ምናምን ነበርና እና በጣም እየገረመኝ ነው ወላሂ። እና በዚህ አጋጣሚ እንደው አብርሽ አስተማሪ ነገር እንደው መቼ ነው የምትለቁልን? ድምጻችን እንኳን አይሰማም። ለማንኛውም እንግዲህ ራሳችሁ ካመናችሁበት አብርሽ ጆሮ ዳባ ልበስ ነው ዝም ብሎ ነው የሚሰራውና ለማንኛውም ያው ስለሱ ድራማ አስተያየት ብዙም መስጠት እኔ አልፈልግም ማለት ብዙ አስተማሪ የሆነ ነገር ስለሌለው ማለት ነው። የራሴ አስተያየት ነው እና አስተማሪ በሆነ ነገር ላይ ነው እኔ አስተያየት መስጠት የምፈልገው ራሱ ማለት ነው። እና ውዶችዬ ብቻ በባልና ሚስት መሀል የምትገቡ ሴቶች፣ በባልና ሚስት መሀል የምትገቡ ወንዶች ራሳችሁን አስከብሩ። በቃ ደስ አይልም፣ በጣም ነው የሚያስጠላውና ይሄን ነገር ለማስተላለፍ ያክል ነው። እና ውዶችዬ ብዙ ስለሚበዛ ነው በዚህ ሰዓት በዝቷል። በቃ ትዳር ያለው ሰው ጋር ነው ሰው ፊት የሚለው ዝም ብሎ ምናምንና ይደብራል እንደዚህ። እና ውዶችዬ ምንም መልክት የሌለው ነገር ያስጠላልና
ለማንኛውም ትናንት እንግዲህ ብሩኬ በጣም ሲያዝናናን ነበርና የኳሱ ፓርት ምናምን መጨረሻ ላይ ሲጨፍር የነበረው ብቻ ሁሉም በሚባል ደረጃ እኔ እየሳኩ ነው ያየሁትና በጣም የተዝናናንበት ቪዲዮ ነው የትላንቱና። ዛሬ ደግሞ ቲክቶክ ላይ የሆነ ዘና ያደረገኝ ነገር ነበርና እሱን እስኪ ሰምታችሁ እናንተም ተዝናኑበትና መልካም ቀናችሁ ፏፈሽ ብላችሁ ዋሉልኝ። መልካም ቀን ብያለሁ። እሱን እንትን ብዬላችሁ እዘጋለሁ ማለት ነው ውዶች፣ እንዳላበዛባችሁ። ዘናጭ ማለት በእኔ አጋለጤው ምንም የማያስብ በቃ አላማውን የሳተ ሰው ነው። በቃ ዘናጭ ማለት አላማ ቢስ። ዘናጭ ማለት ያው ዞሮ ወሌለው ሀሳብ የሌለው በቃ አላ አይደል እንደ ዱርዬ መሳይ ስለ ሀገር ስለ ራስ ስለማያውቅ ያ ነው የሚመስለኝ ዘናጭ ማለት። ዘናጭ ማለት እኔ እንደሚመስለኝ ለሰው የማይጨነቅ ዘናጭ የሁሉ የሆነ አሁን በሸቤት ሆኖ የሚጀልጥ ማለት ነው። ፈዳላ ቀጣፊ ምናምን ነው ዘናጭ ማለት። ዝም ያላረገውን ዝም በቃ ያላረገው ማካበድ ማለት መሰለኝ። ደጉ ያገሬ ሰው እንግዲህ ዘናጭን በዚህ መንገድ ተንትኖላችኋል ማለት ነው። እና ወዶች መልካም ቀን ብያለሁ። እንዴት ተዝናናችሁ ተስፋ አደርጋለሁ። ለማንኛውም ደህና ዋሉልኝ። መልካም ቀን ብያለሁ። ባይ ባይ። እናንተ ዘናጭ ማለት ምን እንደሆነ ግን አስቀምጡ ከኮሜንት ላይ ማለት ነው።